ሩታዬ እንግዲህ ዛሬ ከቤት ካልወጣው እቃ ወጥቼ ካልገዛው ሞቼ እገኛለሁ እኔ ሳልችቶኛል ገንፎ አጥሚት ስጋለች ጋይስ አለች ምንም ማድረግ አይቻልም ግን ምን ነው ቆይተሽ ለቀቅሽው እኔ ደግሞ የሚገርማችሁ ማለት ነው ከዛ በኋላ ፕሮግራም አለኝ በቲክቶክ ማለት ነው የወንጌል ትምህርት ስላለኝ እንዴት አባቴ ለስራ anyway ዛሬ እንግዲህ ሩታዬ ተናፍቃ ነበር ማለት ነው የወዶች ጠፍታ ነበር መታለች ማለት ነው እንግዲህ ዘና ፈታ ያረገች ነበርና እንግዲህ ማየና እቷን ታላቅ እቷን እንግዲህ አሰቃየችው አይገልጽም አሰቃየችው በፕራንክ ማለት ነው እዛ ከሄደች በኋላ ሰላም ውድ ቤተሰቦቼ እንዴት ናችሁ ደህና ናችሁ ከመሸም መጥቻለሁ የመሸሰው ምን ነው አታስተናግዱም የመሸበት ሰው ማለት ነው አታስተናግዱም ጋይስ መቼም ታስተናግዳላችሁ በምንድነው የምታስተናግዱ በላይክ ነው ሌላ ምንም ነገር አልፈልግም እስከ መጨረሻ ቪዲዮ አይታችሁ ላይክ አድርጉልኝ ማለት ነው ሩታ እንግዲህ በእቷና በእናታ ማህሎና አልፈልግም መብላት መጠጣት አስፈልገኝም በቃኝ ወጥቼ ገባ መሄድ አለብኝ ብላ እርፍ አለች እኔም ልሽ ሩታ የገና እኮ ሳምንት ማልሞላሽ ምን ቆንጆ ማለት ነው ሳምንት ማልሞላሽ ሚዲያ ላይ ምትመጪም አይደለም እውነት ለመናገር ቢያንስ 15 ቀን እንደዛ ብትሆኚ አሪፍ ነው ብያስባለሁ ሴት ልጅ ከወለደች በኋላ ሸፈን ማለት አለባት ብዬ ነው ማስበው ለምን ጠንክረሽ አንደኛሽን ብትመጪ ይሻላል ብዬ ነው ማስበው ለምን ጥሩ አይደለም የሰው አይን ራሱ ማለት ነውና ስንቱ ይሄን ያጣለ ስንት እናት ያጣ ስንት እት ያጣ ሰው አለ እንጂ ደግሞ ጠግበሽ አልበላም አልጠጣም በቃኝ ገባ መሄድ አለብኝ ያልሽ ነውና እንግዲህ ልጅሽ ገና ነው ሲጀምር አንቺ ማውጣት የምትችይው መቼ ነው ክርስትና ካነሳሽ በኋላ ማለት ነው ኦርቶዶክስ ከሆንሽ ክርስትና ልጅሽ ከተነሳ በኋላ ከዛ በኋላ የፈለክሽበት ቦታ መሄድ ትችላለሽ ማለት ነው ግን በዚህ ፍጥነት ሰው አይን ውስጥ ባትገቢ ይመረጣል ብዬ አስባለሁ ገና ነሽ አልጠነከርሽም ብዙ ነገር ይቀራሻል ብዬ ነው ማስበው እኔ ቆንጆ ሰው አይንም ጥሩ አይደለምና እንደዛ ነው የምላችሁ ውዶቼ ማለት ነው ለዚህ ቤት አዲስ ከሆናችሁ ላይክ ሰብስክራይብ ማድረጋችሁ እንዳትረሱ ሰሞኑ ዩቲዩብ አሪፍ ነበር እኔ ውዶች ማለት ነው አሁን ደግሞ ዩቲዩብ ሸታየ አይደለም ያለኝ ነው በስቱዲዮ ውስጥ ማለት ነው ጋይስ ይመጣልኛል ሜሴጅ እና ጎግል ልክልኛልና ከቻላችሁ ላይክ ብታረጉልኝ ማስታወቂያ ብትሉኝ ደስ ይለኛል የምትወዱኝ የምታከብሩኝ ቅን ይሆናችሁ ማለት ነው ወዶች እንግዲህ ሩታዬ ወደ ሩታዬ ሲመለስላችሁ እንግዲህ ዛሬ እንግዲህ ካልወጣው ሞቼ ይገኛሉ ከቤት ወጣሉ ያለች ነውና እናትየው ደግሞ ገና ነሽ ቢያንስ አንድ ወር በትንሹ አንድ ወር ከምናምን ቆይ ከዛ በኋላ የፈለክሽበት ሂጂ ከፈለክሽ ወደ ቤትሽ ተመለሺ ከፈለሽ አገር ልቀቂ ያለች ነበርና እውነት ነው አንደኛ ጠንክሪ እውነት ለመናገር ሚዲያ ለባት መጪም እኔ ደስ ይለኛል በርግጥ ትናፍቀናለሽ ለምመስላችሁ ቢያንስ 15 ቀን ቢሞላ ታሪፍ ነው ብያስባለሁ አቃለኝ ከዩቲዩብ ሲጠፋ ኦኔ ምንድነው የሚባለው ቪው ይቀነሳል የገባችሁ ዩቲዩብ ስለሚጠብቅ ማለት በተከታታይ ስለሚጠብቃችሁ በየሰዓቱ ያ ሰዓት ተመሳሳይ ሰዓት ማትለቁ ከሆነ በጣም ከባድ ነው እኛ በፈለግን ሰዓት ነው የምንለቀው አይደለ ግን ዩቲዩብ እንደዛ አይደለም ሰዓት አለ ሰዓት የምትለቁበት አሪፍ ሰዓት አለና እኛ ደግሞ አረብ ሀገር ስለሆነን ሰዓትን ጠብቀን እንለቅም እሷ ደግሞ ሰዓት ጠብቆ ስለሚለቁት ያ ሰዓት ዩቲዩብ ይጠብቃታልና አቃሉ ከዩቲዩብ ሲጠፋ ይወርዳል ሁሉ ነገር ገባችሁ ይሄ ደግሞ ራሱን የቻለ መቼም ዩቲዩበሮች ታቃላችሁ ራሱን የቻለ ይገነውን ማለት ነውና እኔ እንደኔ ወደ 15 ቀን ቢሞላ ታርፍ ነው ብያስባለሁ ለሰው በቃ ማለት ብዙ ሰው ለዶላር ኑሮ ጣይ መጣች ይባላል ተሰደባለች ብዬ ስለማስብ ነው ለምን መጣች ያልኩ አይደለም አደራችሁን እናቶች እህቶቼ ማለት ነው እኔ ምንም አላረገችኝም ታቃላችሁ ሲተሰሩ ሲተት ነው ይላሉ እንደዚህ ደግሞ ባሪፍ ሲመጡ አሪፍ ይላልኝ ማለት ነውና እንደዛ ቢሆን ይሻላል ጠንክራ ወገባ ጠንክራ ብትመጣ ለምን ገና ከመውለዳ ለዶላር ቢራም መጣች ትባላለች መቼም ይሄ አይጠፋችሁም ብዬ ነው ማስበው በርግጥ እናንተ በውስጥ መስመር ልታስጨንቁ ትችላላችሁ አላቅም ስለምትናፍቃችሁ ትክክል ናችሁ ግን
ለሷ ጥሩ አይደለም ብዬ ነው ማስበው ቤቢም ያለቀሰ ነው ጋይስ ቤቢዬም ያለቀሰ ነው አንዱ አሻንጉሊት ይላል አንዳንዱ ደግሞ አልወለደችም አንዳንዱ ደግሞ አላረገሰችም ይላል መቼም ይሄ ልጅ አሻንጉሊት አይደለም እንግዲህ የሚያለቅሰው ልጅ ማለት ነው ዛሬ አይታችኋል ጋይስ አይታችኋል ግንባሩን እኔ አይቻለሁ ስታነሳ ሩታ ማለት ነው እና እንግዲህ እግዚአብሔር ያሳድግልሽ በርትተሽ እንግዲህ ጠንክረሽ ወፍረሽ እንደምትመጪ በርግጠች ምንም ነገር ወድ እንኳን የለሽም አንቺው ነው የወለድሽ ትመሻለሽ የሩታዬ የወለድሽ ጌታ ሆይ ደግሞ አስራለሁ ብላለች ወዶች አስራለሁ ወገቤን ብላለች አዎ ሴቶች ሲወልዱ ያስራሉ ይባላል ብቻ ሳይሆን አይቻለሁ እንጂ ባጎቶች ሚስቶች አይቻለውና እና ደስ ይላል እንደዚህ ብቅ ስላልሽ በጣም ደስ ብሎናል ተናፍቀሽ ነበር እኔ ትላንትና ሩታ ጠፋች ያልኩ ነበርኩ እና እሰው አይን ባትገቢ ደስ ይለኛል ብትመጪም ደስ ይለኛል እኔ ሁለቱም ይመቸኛል ጋይስ ምንም የሚቀርኝ ነገር የለም እና ለማንኛውም ውዶቼ እንግዲህ ዛሬ ሩታ ስለመጣች በጣም ደስ ብሎኛል እንኳን ደህና መጣችሁ ደስ ይላል ፕራንኩ ጋይስ እውነት